ጽናትም ለመራዊ ወደ አረብ ሀገር መሄዷን እንደወሰነች ትነግራታለች። መራዊትም ተይጺ በራስሽ ጊዜ እድልሽን አትክፊ፣ ሰው እየተዋደደ እንዴት ይለያያል? ኪራ ደግሞ በጣም ይወድሻል፣ አትክፊው፣ ህይወት ሌላ ምርጫ ይሰጥሻል። ኪራ ደግሞ ከኔ በላይ የቤተሰቦቹ ደስታ ያስፈልገዋል። እናንቺ አግብተሽ እኮ ቤተሰቦቹና ራስሽን ደስተኛ ማድረግ ትችያለሽ፣ እኔ አልችልም አለች ጽናትም። መራዊትም እንዳትለያይ አጥብቃ ትመክራታለች። እኔ የሰዎች መሳለቂያና መሳቂያ ማድረግ አልፈልግም፣ ደግሞም አባቴን ከተማ የሄደችው ወንድ ተከትላ ነው እንዲባል አልፈልግም አለቻት። እሷም እየመረረኝ ቢሆንም ነገሮችን ወጥ አደርገዋለሁ። በሌላ በኩልም ሳሎን ኪራና አዲሷ እጮኛ ከመጣችም አንቺን ተከሸክሜ 10 ኩሻፕ እሰራለሁ ነው የምትለኝ? ኪራም አዎ ተይ፣ እሱም አትችለኝም ስትለው እንደዛ ነው አለና ኪራም እሺ ነይ ብሎ ስፖርት ሊሰራ ነይ ውጭ ላትና እሷም እንደተቀመጠችበት ወዲያውኑ ጽናት ትመጣለች። እነሱም በደመገጥ ይነሱና ምን ሆናችሁ ነው እንዴ አለች የኪራ አዲሷ እጮኛዋም። ጽናትም ውጭ ሰው ይፈልጋል አለችውና ተናዳ ጥለው ትሄዳለች። እሱም እሺ አዲሱ እጮኛውም አያሃ እኔም እኮ ብዬክ ነበረ አትችለኝም፣ ኪራ መጣው በቃ አለና ጥሏት ወጣ። ድሮም እኮ ማንም እንደማይችለኝ አውቃለሁ አለች የኪራ አዲሷ እጮኛዋ። ኪራም ተከተላትና እንዳሰብሽው አይደለም አላት። አሲዛይ ነው ጥንካሬ ያለ መፈተህ ነው ልትፈነትን ስትል ደረስኩብህ አለችው። ቆይ ምንድን ነው ግራ የምታገብኝ? በቃ ሲዛና አልኩሽ አይደለ እንዴ? ጽናትም እሺ አለች። በጣም ጥሩ። ቆይ ለምንድን ነው ግራ የምታገብኝ? አንቺ ልቀርብሽ ስል ትሽኛለሽ። እኔ ምን ልሆን? እኔ አይመለከተኝም። ሲጀመር ስላንተ ግድ የሚሰጠኝ ነገር እሱ ምን ማለት ነው? ውጭ የጠበቀን ሰውዬ አታስቁሞ አለችውና ጽናትም ጥለው ትሄዳለች። ኪራም በንዴት ግድግዳዎችን በቦክስ እየተማታ ቆይ እኔ ላንቺ ስል ምን ልሆን? ልታሳብደኝ ነው? ከእኔ ምንድን ነው የምፈልገው እንዴ እያለ ራሱ ማበሳጠት ጀምሯል። በሌላ በኩልም ጽናት ክላሷ ትገባና አምላኬ ሆይ አውቃለሁ የኔ ግላድን ነው፣ ግን ምን ላድርግ? እኔ ግራ ገባኝ እኮ አንተ ከራሳችሁ በላይ ሌሎችን ውደዱ ብለሃል። እኔም ከኔ በላይ ያቺ ምስኪን የልጇም ደስታ የምትፈልገን አስቀድም ያለው እኔ ምን ማድረግ አላቅም እያለ ፈጣሪዋን ምንም ማድረግ አልችልም እያለ ከፈጣሪዋ ጋር ትነጋገራለች። እኔ ምን አባቴ ላደርግ? ፍቅረኛዬን ለመዳር ለሌላ ሰው ሸርንጉድ እያልኩ ነው። ማላገበው ነገር አባቴስ ደግሞ ጋሽስ አለና ሀሴትስ ለቤተሰቦች የምትመጠኝ ሴት ናት ብሎ አምጥቷታል አለችና እኔ ምን ልሆን ነው መጨረሻዬስ እያለኝ እኔ ቆይ ለምንድን ነው የራሴን ህይወት መኖር ያቃተኝ? ለምን አቃተኝ እያለ ብቻዋን አንገቷን ደፍታ በምታለቅስበት ሰዓት ኪራ ይመጣል። ምን ሆነሽ ነው አላት። እሷም ምንም አለችና አቧራ አይኔ ገብቶብኝ ነው አለች። ሁሉን ነገር ደበቃ። ምን አይነት አቧራ ነው እንደዚህም ባሽን የሚያስመጣ ሲል እሷም ክፍሌን ሳጸዳ ነው አለችው። ኪራም በጣም በመተንፈስ አጠገቧ ተቀመጠና ቆይ ለምንድን ነው ከኔ መራቁን የወደድሽው አላት። ቆይ እንዴት አስችሎሽ ማራጽሽው? አባቴ ምን ይላል መሰለክ አለችውና አንዳንዴ ከተነገሮቹ ይልቅ የተደበቁ ሚስጥሮች ይበልጣሉ በማለት በተረት ነገረችው። ኪራ ምን እንዳረግሽኝ ብትነግሪ ምንም አልልሽም፣ ሌላ ሰው እኮ አይደለም የወደፊት ሚስቴ ልጆችን ወልዳለን ብዬ ያሰብኳት እኮ ናት እንደዚህ አለችኝ አላ። እሱ ምርጫ ሳይሆን አይቀርም የተሳሳትኩት አለችው። ኪራ ምን አላት? የምታወሪውን እያወቅሽው አይመስለኝም። አንዳንዴ በፍቅር እንቀልብ ስሜቶች ስላሉ ነው። እነዛ ስሜቶች ዘላቂ መስሉንና ብዙ ውስጥ ነገር እንገባና ከዛ እነዛ ጊዜ ሲያልፉ ስሜታችን ይጎዳል አለችው። ከኔ ላይ የተፈጠረው ያ ይመስለኛል አለችው። ኪራም አለና እኔ ካንቺን በላይ አውቅሻለሁ፣ ባህሪሽን፣ ማንነትሽን፣ ስብናሽን ሁሉ አውቃለሁ። አሁን ላይ ከተናገርሽ ሁሉ አንድም እውነት የለም፣ ውሸት ነው ሁሉም ነገር። አውቀሽ ቃላቶችን እያሳመርሽ ውሸቱን እውነት አስመስለሽ ነው
ለማውራት የሞከርሽ ነው፣ ግን ውሸት እንደሆነ አይኖችሽ ያስታውቅብሻል። በድፍረት እኔም ባለማየት እየመሰከሩብሽ ነው አላት። እንደዛ እያልክ ራስህን አትሸውድ። እኔ ስለዋሸው ሳይሆን የበደልኩን በደሎችን በህልም ዓለም እንድኖር ያደረግኩን እሱን ፊቱ እንዳለ ያደረገኝ አለችው። ኪራም አትዋሺ፣ እንደዛ ከሆነ አባባ ይሙት ብለሽ ማይ ሲል ይህን ያለ ርቀት ማሄድ አይጠበቅብኝም አለችው። አየሽ አይደል አውቃለሁ፣ ማንም አይሰማም። ስለዚህ ይሄ እውነት አይደለም። አሁን ሰው አይሰማም ንገረኝ አለ። ኪራም በቃ ምንም ሳትደብቂ እውነቱን አሁን ንገረኝ አላት። እንዴት ብዬ ላስረዳክ? ይሄ እኮ የራሴ ውሳኔ ነው። አውቃለሁ እኔና አንቺ አንድ ላይ ስንሆን የሚናደዱ ብዙ ሰዎች አሉ። በቃ እነሱን አትስሚያቸው። እየተግባባን አልመሰለኝም አለች እሷ። ሰራተኛዋን አፈቀረ የሚሉትን ሰዎችን ሰምተሽ ከሆነ አንቺ ለእኔ ከንግስትም በላይ ነሽ። ለገንዘብ ብላ የቀረበች የሚሉ ከሆኑ እነሱንም ታያቸው። አንቺ ለእኔ ከእንቁ ላይ እንደሆንሽ አውቃለሁ። ቃሌን ሰጥቼሻለሁ፣ መቼም አልተወሽም ሲላት ሂዳ አንገቱን እቅፍ አደረገችው። አየሽ መጀመሪያ ማወቅ ነበረ አላት። እኔ አቀፍኩህ አለችና እሱም አልገባኝም ምን ልሆንልሽ ሲላት በቃ ተወኝ አለችው። እሱም ደነገጠና አለይ በቃ እኔ እናንተ የአንድ ዓለም የሁለት ገጦች ነን፣ አንድ አብረን ልንሆን አንችልም። ዛሬ ግን የትኛው ሰይጣን ነው አለ ኪራ። ከመቼ ወዲህ ነው እንደዚህ ሆንሽው? ኪራ በቃ የሚባል ነገር አልሰማም፣ በምንም ታምር እኔ አልተውሽም አለ ኪራ። እሷም አትሳሳታ፣ ሊሄድ የተነሳ ልብ ማስረፈር ነው የሚሆንበት፣ ስለዚህ ተወኝ አለችው። ኪራም ወስነሻል ማለት ነው አለና ቆየው አለችው። አንተ አልሰማልከኝ እንጂ እንደዛ ከሆነ ውሳኔሽን አከብራለሁ አለና ደግሞ እንደዚህ ላልኩ ሂደጠጣ አለችው። የተተፋ ምላስ ተመልሶ እንደማይወጥ በቃ ተቆቀሽ በኋላ ሁሉን ነገር ርግፍ አርገሽ ተይው አለና እንዳሰብሽልኝ እየተናገርሽ ልቤን አታቁስኝ አለና ኪራም በንዴት ጥሏት ወጦ ይሄዳል። እኔ ምን ላድርግ? ምን አባቴ ላድርግ? አንተ በእኔ ቦታ ብትሆን ይህን ነገር ከማድረግ ወደ ኋላ አትልም አለችው። ጽናት በሀሳብ ጭንቀት ከራሷ ጋር መማከር ትጀምራለች። በሌላ በኩልም ጽናት ኩሽና ቁማ ሳለ እንግዲህ የኪራ እጮኛ መጣ። ይቅርታ ናሆሜ ኩሽና መጣና ኪራ የት ሄዶ ነው ሲላት ቁርስም አለበላ። ጽናት እባክሽን ባንቺና በኪራ መሀል ያለውን ንገሪኝ አላት። ናሆሜ ቢጠይቃትም ነገሮችን ጽናት ግን ልትመልስ አልቻለችም። ኪራ ልኮህ እንደሆነ አውቃለሁ፣ አረማማ ትሞት ኪራ አላከኝም፣ ግን ምንድን ነው ሲል በቃ ጓደኛህን የምትወደው ከሆነ ለእሱ አስብለትና እውነቱን አምኖ እንዲቀበል ንገረው። ናሆሜም እሷ እንደዛ ብለው ጥለው ከሄደች በኋላ ምንድን ነው ይቺ ልጅ ሀሳቧን በአጭር ጊዜ ውስጥ የቀያየረው አለና ብቻው ማውራት ጀመረ። ናሆሜም ይቺ ልጅ የሆነ ነገር አለ እንጂ በደህናዋ አይደለም ብሎ እራሱ ጋር ማማከር ይጀምራል። ሳሎን ሄዳ እኔ ለእናቱ ብዬ እኮ ነው፣ እናቱ እንዳትከፋ ብዬ ነው፣ መራዊና ናሆሜ ይቅር በሉኝ ስትልም የኪራ እንግዲህ አዲስ እጮኛዋ እየሰማቻት ነበር። የምን እናት ነው ስትላት ደንግጣ አንቺ አለሽ እንዴ አለች። ጽናትን በመደንገጥ የምን እናት ነው? አሁን እናት ይቅርታ ምናምን ስትይ ነበር እኮ አለቻት። ጽናትም መስሎሽ ይሆናል አላልኩም አለችና ጆሮሽ ነው ብላ ጥላት ትሄዳለች። የኪራ አዲስ እጮኛዋም የጽናትን በማየት ልተውን ብላ እንደሷ መተወን ልጀምር እያለች ብዙ ነገሮችን ጾታ የመራቢያ መከፋፈያዎች ናቸው። እስኪ ተመልከቱ፣ በጣም ብዙ ጀግና ሴቶችም አሉ። ግን አንዳንድ ሰዎች ወንድነታቸውን ተጠቅሞ ባለየ ነገር ያደርጋሉ፣ ሶሶችን ነገር ይጠቀማሉ፣ ብዙ መጥፎ ነገሮችን ይጠቀማሉ እያለች በምትሆንበት ሰዓት ጽናት ወጥቶ ተጽዕኖ መፍጠር የምትችይ ሴት ትሆኛለች ብላ እሱም ከተቀመጠች በኋላ መራዊ እያጨበጨበችላት ትመጣለች። በእውነት እንደዚህ ድንቅ እንዴት መራዊ እያዳመጣቻት ነበረ። እንዴት ነው ቁመሽ ስታዳምጪ ነበር ስላት አዎ ተመስጬ እያዳመጥኩሽ ነበረ አለቻት። ግን ይህ ነገር እንደሚያስቀይማት ታቂም ስትላት ያለ ፍቃድ ስለሰማሁሽ ይቅርታ አለች። እሱ ሳይሆን የአባቴ ቃላቶች ናቸው አለቻት። ቃላቶችሽ አባቶች ናቸው አለችና መራዊ ጠይቀቻት። አዎ አለቻት። በጥቂቱ ከሸመደድኳቸው የተወሰኑት የአባቶች ናቸው አለች። በጣም አስተዋይና አንባቢ ሰዎች ናቸው አለቻት። መራዊም ስለ አባቷ ብዙ ነገሮችን ከነገረቻት በኋላ በወታደር እጅ አስተዳደጋውና ጠበቅ ያለ እንደሆነ ነገር እየነገረቻት ነበር፣ እየጠየቀቻት ነበር። መራዊም
የሌሎችን ባላቅም ወታደር ሲባል ጨካኝና ክፉ ነው የሚመስላቸው፣ ግን የኔ አባት እንደዛ አይደለም አለቻት። ምራዊም ልክ ነሽ አለቻት። ለምን መሰለሽ ጓደኞቻችን ሲሰው እያዩ እነሱ እንባቸውን ውጠው ጨክነው የሚሄዱ ማዘን ሳይፈልገው ቀርቶ ሳይሆን ለህዝባቸው ሲሉ ነው እያለች ስለ አባቷ ብዙ ታሪኮች ነገረቻት። ምራዊም ሁሉም በየድርሻው ወጣት ይፈልጋሉ አለቻትና አባቷም እንግዲህ ጀግና ልብ እንጂ የጾታ ጀግና የለም ይላል አባቴ እያለችን ለምራዊ ትነግራታለች። እሷም አባቴን ማጋነን አይሆንብኝ እንጂ በትንሽ ቀልዶች ብዙ ቁም ነገሮችን ይናገራሉ እያለች ታወራታለች ለምራዊት። እንደኔ አስተሳሰብ ግን ልንሆን የምንችለው እራሳችን እንጂ ለማንም አይደለም አለቻት። እሷም እንዴት ብላ ጠይቀቻት። እኔ የማልፈልገው ቢሆን የደሃ ልጅ ባልሆን ኑሮ ሁሉም የሚፈልገው የሀብታም ልጅ መሆን ብቻ ነው አለቻት። ምራዊም አምላክ የምንፈልገውን ነገር ካደረገልን ሁሉም አሰልች ይሆንብናል አለቻት። አባቴ አየሽው 10 ከመለፍለፍ አንዱ ማዳመጥ ይለናል አለቻት። በሌላ በኩልም ኪሩቤል በሰሞን ልክ አይደለም አለቻት። ምን ነው አስቀየምሽው እንዴ አለቻት። አረ ላስቀየመው ብል እሱ በእኔ አባትና በሱ አባት ያለው ግንኙነት እንድንቀያየም አይፈልግም አለቻት። እስኪ ራዊም የሆነ ነገር ስትል እስኪ ምን አልሽኝ አለቻት። እሷም በቃ ጼልያት አለችና ተነስታ ጥላት ትሄዳለች። በሌላ በኩልም ጽናትም ምራዊ ኪራ እኮ እስካሁን አልመጣም አለቻትኝ። እኔ መጥቼ የማልፈልገው ነገር ሌላ ጊዜ ሳሎን ተቀምጠሽ የምጠብቂው አለቻት። እሱ ድሮ ቀር አለች ጽናትም። አሁንሳ አለቻት ምራዊ። ግን ራሽን አይተሽዋል ወይ? ግድ የሌለሽ ደናዊስ እየሆንሽ ነው አለቻት። ነገሮቹ እንደዚህ ናቸው ያደረጉኝ አለቻት። ነገሮች ናቸው እንደዚህ ያደረጉኝ ብላ ለምራዊ መለሰችላት። ምራዊም የትኞች ነገሮች? ቆይ ለምንድን ነው እንደዚህ የተለወጥሽ? ለምን አትነግረኝም አለቻት። ሁሉንም ህይወትሽን ለሰው ማሳወቅ የለብሽም አለቻት። ከመቼ ጀምሮ ነው እንደዚህ ድብቅ ሆንሽው? ይሄ እኮ ያንቺ ማንነት አይደለም፣ በደንብ ነው ማውቀሽ አለቻት። በቃ አንተኛ ምራዊ ስትል በቃ አልተኛም፣ ምን እንዳደረግሽ እንደዚህ ስትነግረኝ አልተኛም፣ ግን ካልነገርሽኝ የኔና አንቺ ጓደኝነት ከዚህ ላይ ይበቃል አለቻት። እንዴ ማለት አለቻት። እስኪ ምን ልበል? እስኪ አስቢው። እኔ ላንቺ ምን አይነት ግልጽ እንደሆንኩ ታውቂያለሽ። አንቺ ለእኔ እንደ ሶስተኛ ወገን ማሰብ ጀምረሻል አለቻት። እንደዛ አይደለም እኮ አለቻት። እና ግን ምንድን ነው ወይ እምነትሽን በእኔ ላይ እንድታጭ የሚያደርግሽ ነገር አለ እንዴ አለቻት። አረ በፍጹም አንቺ ምንም አላደረግሽም፣ አንቺ ምርጥ ጓደኛዬ ታምሳሌት ነሽ አለቻት። በስም እየወደድሽ ተግባር ላይ ካላሳተፍሽ ምን ጠቅማለሁ አለቻት። እንደዛ አታስቢ ምራዊ፣ አዝናለሁ ጽ ምንም ቢሆን ታማኝ ጓደኛሽ እንዳልሆን አረጋግጫለሁ አለቻት። እንደዚህ ተጨነቀሻል? በቃ እሺ አለቻት። እሺ ምን? በቃ እሺ ነግርሻለሁ አለቻት። ግን በምንም ተአምር ሀሳቤን ለማስቀየር እንዳማክሪ እሱን ልስመውና እወስናን ነው አለቻት። በፍጹም ምንም አትበይ፣ ደግሞ አደራ ለማንም ምንም እንዳትናገሪ አለቻትና ቃል አስገባቻት። በቃ እባክሽን ንገሪኝ፣ አታስጨንቂኝ አለቻት። ይኸውልሽ ምን መሰለሽ እንዳለች እውነቱን ልትነግራት ለምራዊ ስትል ቪዲዮ ያልቃል። በቀጣይ ጽናት ለምራዊ ሁሉ ነገር ስትነግራት ኪራ ይሰማል አይሰማም? ናሆሜስ ምራዊስ እውነቱን ከሰማች በኋላ ለኪራ ትነግረዋለች አትነግረውም? ጽናትም እውነቱን ከተናገረች በኋላ ውሳኔዋ ምን ታረጋለች የሚለውን በቀጣይ ቪዲዮ አብረን እስከምናይ ድረስ ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለምታበረታቱኝ አመሰግናለሁ።